ማሪያ ከዛ ቤት ጀሪ ስለተባረረች ደስ ብሏታል። ምክንያቱም ጀሪ ተባረረች ማለት ካሁን በኋላ አምነን ምንም አይነት የድሮ ሚስትም ሆነ እጮኛ የሚባል ነገር አይኖረውም። ስለዚህ በእሷ ቦታ እኔ ይተካሉ ብላ ነው የምታስበው። በዚህ ደግሞ በሌላ በኩል አጅሪት ቤሊን የአምነን ይቅርታ ፍለጋ እየጠበቀች ነው ያለችው። አምነን ይቅርታ ለማለት እንኳን እድሉን አላገኘችም ማለት ነው። ምክንያቱም በጣም እየተናደደባት እንዲሁም እየደበደባት ነበረ። በዛ ምክንያት እሷ ውድቅ ሆናለች ማለት ነው በአምነን አይን አሁን ላይ። እንዲሁም ደግሞ እሱ ያልሆነውን ሰው ለመሆን እየሞከረ ነው። ቤሊን ከመቼ ወዲህ ነው ይህን ያክል ጸባይ የምታመጣው? ለምንድነው እንደዚህ የምትጨናነቀው? እባክህ አትጨናነቅ፣ እኔ የማውቀው አምነን ይሄ አይደለም ብለዋለች ማለት ነው። እና ደግሞ የኔ አምነን ይህ አይደለም በማለት ስትነግረው ሁላችሁም እንደዚህ እንደሆነ ያደረጋችሁ እናንተ ናችሁ። በውሸት ተከባችሁ፣ በውሸት በቃ ባልተፈጠረ ነገር እስር አድርጋችሁኝ እኔ እንድቀየር የገፋፋችሁኝ እናንተ ሰዎች ናችሁ ይላታል ማለት ነው። ቤሊን ይህን ጉዳይ ምን ልትቀበል አልቻለችም። እዚህ ጋር ደግሞ ማሪያ ተፎካካሪዋ ሆናለች። ያው ጀሪ እዛ ቤት በመባረሯ ቤሊን ደስተኛ አይደለችም። ምክንያቱም ሁሉም ሰው ይሳሳታል፣ ግን ደግሞ ቅጣቱ ይህ መሆን አልነበረበትም። እንዴት ነው እዚህ ቤት አባረርካት እያለች ስትናገረው አምነን ምን አገባሽና ነው ደግሞስ እንዴት ነው ለሷ የምትከራከሪላት? ቢገባሽ እኮ እሷን ገፍትራ ደረጃ ላይ እየጣለችሽ፣ ስለዚህ ምንድን ነው ይሄን ያክል ጥብቅና የምትቆሚላት በማለት በጣም ይጨቃጨቃሉ። እሷም እኔ አውቃለሁ እሷ እንደወረወረችኝ፣ ግን ደግሞ በዚህ መልኩ አልነበረም መቀጣት የነበረባት፣ ህግና ደንብ አለ፣ በዛ መሰረት ብትቀጣ የተሻለ ነው እንጂ ከዚህ ቤት መባረሯ ምንም አያወጣም ለውጥ እያለችው ነበረ። ሌላው ሞርዚና ተሽሏት ተመልሳ መታለች። አሁን ሞርዚና ምን እንዳሳመማት እንዲሁም ደግሞ ሲፈንና ሜርሲ ይህንን ነገር እንዳደረጉት ታስታውሳለች ወይስ ደግሞ አታስታውስም የሚለው ሌላ አንድ ጥያቄ ነው። ነገር ግን ከዚህ በፊት ፈዋዝነት ብላን የመጣችው እና ልክ የድሮ ሞርዚና ሆና ነው የመጣችው። በዚህም መካከል ሜርሲን አሁን እኔና አንቺ ብቻችን ነን፣ ስለዚህ ማውራት አለብን በማለት አናግራት ነበረ። ይህንን በነገረቻት ጊዜ ግን ሜርሲ በጣም ነበር የፈራችው። እንዲሁም ደግሞ ትናገርብኛለች ብላ በጣም ሰቅቅ ላይ ናት ያለችው። ከዛ ቀደም ብሎ ሙስጠፋ ራሱ ስለ ጀሪ መባረር ነግሯት ነበረ። ጀሪ እኮ ተባረረች፣ መቼም እስካሁን አልሰማሁም አላልሽም አይደል ይላታል። እና ቀጣይም አንቺ ነሽ እያላትም ይመስላል። ስለዚህ እኔ ምን አጠፋሁና ምን አደረግኩ እያለችው ነው። እንዴ አንቺ እነሱ ማለት እኮ እኩል ናችሁ ይላታል። ደግሞ ምን አጥፈታ ሲላት እንግዲህ ያው ጀሪን ክፉ ሰው እንደሆነች እና ተንኮለኛ እንድትሆን ያደረግሻት አንቺ ነሽ ይላታል። እና ሜርሲ እዚህ ጋር ምንድን ነው ስትል የነበረው ጀሪ እኮ በጣም ፈሪ ነበረች፣ እንደዚህ አይነት ነገር አታደርግም እንዲህ ሊሆን ቻለ ትላለች። እና በእርግጥ ሜርሲ እዚህ ጋር ስለ ቤሊ መውደቅ ምንም አታውቅም፣ እንዲሁም ደግሞ ስለ መባረር ራሱ አታውቅም ነበር። በሌላ ቀን ምንም አይነት ወሬም ሆነ ሚስጥር አያመልጣትም ነበር። የሚገርማችሁ በዛሬው ግን እንዴት አለባት። ሙስጠፋም ከወጣች በኋላ በጣም ደስ ብሎታል። ጀሪ ከዛ ቤት ስለተባረረች ይሄ ነበር የሚያስፈልግሽ፣ ይሄ ነበር የሚገባሽ እና የእጅሽን ያገኘሽው እያለ በጣም ሲነግራት ነበረ። በዛ ምክንያት ደውላለታለች የሚገርማችሁ ለሙስጠፋ። ሙስጠፋ ደግሞ ስልኩ እንደተጠለፈ አያውቅም። እሺ ሚስቴ እንዴት ነሽ? ምን አዲስ ነገር አለ? አቶ አምነንና ባለቤትሽ አባረርሽ አይደለም? ይሄን የሚገባሽ አንቺ ፍቅር እንደሆነ ምን የማይገባሽ ገንዘብ አምላክ የሆነሽ የቀረሽ ሴት ከንቱ ምናምን እያለ ሙልጭ አድርጎባታል በስልክ። ግን ደግሞ አምነን የሙስጠፋን ስልክ ያው ሲፈንን ለማግኘት በማለት ከዚህ በፊት እያስፈተሸው እና እየጠለፈው እያንዳንዱ የስልክ ንግግሮቹ እየተቆጣጠራቸው ነው ያለ። ቀደም ብሎም ከሲፈን ጋር ያወራውን የስልክ ጥሪ ሪከርድ ተልኮለታል ማለት ነው። ስለዚህ ሙስጠፋም በምንም አይነት ታምር እዚህ ቤት ማባረር የለብኝም ብሏል። እና ይህን ያለው ነገር ምንድን ነው? ከሲፈን ጋር ያወራውን ነገር ካዳመጠ በኋላ አሁን ግን ከጀሪ ጋር ያወሩትን እያንዳንዱ ነገር ከሰማ በኋላ ሙስጠፋን ከዛ ቤት ያባርረዋል ወይስ ደግሞ አሁንም ችግር የለውም ጀሪ ሚስቱ እንደሆነች ቢያቅም እንደምንም አድርጎ ሲፈንን ለማግኘት ሲል ሙስጠፋን ከዛ ቤት ያስቀምጠዋል የሚለው አንድ ሌላ ጥያቄ ነው ማለት ነው። እንደኔ ግን ጀሪ ሚስቱ እንደሆነች ካወቀ ምንም ነገር ማድረግ የለበትም እላለሁ። ምክንያቱም አምነን እዛ ጀሪን ሲያገባ ምን በቃ በፍላጎት ነው ያገባት፣ እንዲሁም ደግሞ ወዷትን ስላልነበረ ምንም ላይመስለው ይችላል። ግን ደግሞ ለምን ደበቃችሁኝ? ይሄን ያክል ጊዜ አብረን እየበላን እየጠጣን ሚስት እንደሆነች ለምን አልነገርከኝም? ጭራሽ ደግሞ ከሰው ሚስት ጋር ራሱ እየተኘው እንዲህ ዝም ትላለህ ብሎ ሙስጠፋ ሊቆጣው ይችላል ብዬ አስባለሁ። እና ሙስጠፋ ብቻውን ቁጭ ብሎ እያሰበ ነበረ። እንግዲህ ጀሪ መጨረሻሽ ይሆናል ይገባሻል እያለ ደስ ብሎት በጧቱ ቁርስ ተሰብስቦ እየበሉ በነበረበት ሰዓት ሙስጠፋ የት ነው በማለት ይጠይቃል። አምነን አልተነሳም እንዴ ነበር ያለው። አጀሪት ሜርሲም
ተነስቷል። ጠዋት ላይ ስናወራ ነበር የሆነ ቦታ ደርሼ መጣሁ ነው ያለችው። ስለዚህ ምናልባት አቶ አምንም ያችን ሲፈንን ሄዶ ያገኛታል ብሎ ሰው ከኋላው አስከትሎ እያስከታተለው እና የት እንደሚሄድ የት እንደሚወጣ እየተከታተለው ሊሆን ይችላል። ሰው ሙስጠፋ ይህንን ነገር አላወቀም እስካሁን። ምናልባትም እውነትም ሲፈንን ሊያገኛት ከሄደ በእርግጠኝነት በቀላሉ ሲፈን ከአምነን እጅ ውስጥ ትገባለች እና ሲፈን ናፍቃናለች። እንግዲህ ብቅ ብትል ጥሩ ነው። እናም ደግሞ ፊት ለፊት ብትጋፈጥ ነገሩን እሷ የክፋት እንዲሁም ደግሞ የተንኮል ሰው ብትሆን በነገራችን ላይ ፊት ለፊት ስትጋፈጥ ነው የሚያምርባት ብዬ አስባለሁ። እና በቀለኛ እንደመሆኗ ከአቶ አምነን ፊት ለፊት ነገሮችን ተነጋግረው መፍታት ቢችሉ እና ቢነጋገሩ ጥሩ ይሆናል ብዬ አስባለሁ ማለት ነው። ስለዚህ ጀሪ ወጥታለች። የምትወርቅበት ምናምን እስካሁን አልታወቀም። እስካሁን የት እንዳለች ራሱ አይታወቅም። ግን ደግሞ አልቅሳ የሙስጠፋን እርዳታ ፈልጋ ነበር። ሙስጠፋ ግን ምንም አይነት እርዳታ ላደርግልሽ አልችልም ብሎ እና ደግሞ ድጋሚ ወደ ስልክ እንዳትደውይ በማለት ያው አሰናብቷታል ማለት ነው። እንግዲህ ስልክ ከዘጋባት በኋላ ወዴት እንደምትሄድ አናውቅም። ያው ቤሊን ጋር ሲያወራ እንኳን ለመታረቅ ፈልጋ ያው ከፍቶት ነበር እና እያንቋሸሻን ነበር ማለት ይቻላል። እና ቁርስ እየበሉ እየደበቃችሁ ነገር ካለ አሁን ንገሩኝ፣ በኋላ እኔ ከእናንተ ጀርባ ሰምቼ አልምራችሁም፣ ሁላችሁም የጀሪ ዕጣ ፈንታ ነው የሚደርሳችሁ እያለ ሲያስፈራራቸው ነበረ። እና ዛህራ ይህንን ነገር ታውቃለች በእርግጠኝነት። አሁን የደበቅኩን ነገር አለ፣ ይህንን ሁሉ ነገር ሲያውቅ እንዳወቅኩ የኔም ዕጣ ፈንታ ልክ የጀሪ ነው የሚሆነው እያለች ነበረ ዛህራ። እውነቷን ነው። ዛህራ በጣም ብዙ ነገሮችን ነው የምታውቅ። ስለ ሜርሲ፣ ስለ ሙስጠፋ፣ ስለ እናቱ በጣም ብዙ ሚስጥሮችን ታውቃለች። ግን ደግሞ አትናገርም፣ ዝም ነው የምትለው። እና እንደው ምናልባት አሁን ዛህራ ሁሉን እውነታ ብትነግረው ልክ እንደ ጀሪ አባሮ ያስወጣታል እዛ ቤት። ግን የሚያስወጣት አይመስለኝም። እዛ በፊት በነገራችን ያስወጣት ፈልጎ ያው ቤሊ ናት ያስቀረቻት። እሱ በአሁኑ ደግሞ እሷ ታስቀራታለች ብዬ አስባለሁ። ግን ደግሞ በአሁኑ ራሱ ቤሊን እዚህ ቤት ልውጣ በትል ሄድ ነው የሚላት ብዬ አስባለሁ። ምክንያቱም አሁን ተቀይሯል። አምንም በጣም በዙሪያው አስመሳይ ሰው ከሃዲ ሰው ስላለ ፈርቷል። ሰው እናቱም ማለት አያቱም ምንም አውቀው ነገር የለም ያለች እና ስለዚህ ሲፈን ጉዳይ እያፈላለኩ ነው እሱን ለማገዝ ነው ያለችው። በዚህ መካከል ሞርዜና ትመጣለች። ሞርዜናም ከመጣች በኋላ በጣም ደስ አለው አምነን ፈገግ ያለ ሰው እናቴን ነው የምትመስለኝ እና በዛ ምክንያት ደስ ብሎኛል ስለወጣሽ ከሆስፒታል ደህና ናት እያለ ሲያወሩም ሲጫወቱም ነበረ። እና ሞርዜናም ይቺ ቆንጆ ማናት እያለች የማርያም ስታደንቅ ነበር። ከዛ የልጅነት ጓደኛው እንደሆነች አስታወሰች። ቤሊንም ደስ ብሏት ነበረ የተንከባከበቻት። ተንከባከቡልኝ አክስቴን ብሏቸዋል። እሺ ብለዋል እነሱም። አሁን ሞርዜና አላማዋ ምን ሊሆን እሷ ለመንከባከብ ነው የመጣሁት አምነን ትላለች። አምነን ደግሞ በቃ ሚስጥር ምናምን የሚባሉት እንዳለ ደብቀውታል ሰዎቹ። አያቱም ብትሆን የደበቀችዋለ። ማርያም ከዚህም በኋላ እኔ ነኝ ከጎን ሆነው እያለች ያው ተፎካካሪ ሆና ተቀምጣለች ማለት ነው ከቤሊን ጋር። ደግሞ ምንም ነገር መስራታችን የሚገርማችሁ ቡና ፌልኝና እኔና አምነን አንድ ላይ እንጠጣለን ትላለች። ግን ደግሞ ዛህራ አንቺ እንዳፈላሽው ማወቅ የለበትም ያለቻት። መጨረሻ ላይ ግን ተዋርድ ይሆናል ብዬ አስባለሁ።